ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች በ24 ሰዓት ውስጥ በርካታ የፋኖ ታጣቂዎች መንግስት ያቀርበላቸውን ሰላም ጥሪ ተቀብለው ገብቷል። እነዚህን ጉዳዮች በዝርዝር የማስደምጣችሁ ይሆናል። በተለይ ታጥቀው ሲንቀሳቀሱ የነበሩት በሰሜን ወሎ ዞን በሚቂት ወረዳ ታጥቀው ሲንቀሳቀሱ የነበሩት የመንግስት ሰላም ጥሪ ተቀብለው ገብቷል። እንዲሁም በደቡብ ወሎ ዞን ለጊዳ ወረዳ ተብሎ በሚታወቁ ታጥቀው ሲንቀሳቀሱ የነበሩትንም የማስደምጣችሁ ይሆናል። እንዲሁም በሰሜን ወሎ ዞን በጋሸና ከተማ ቀጠና ታጥቀው ሲንቀሳቀሱ የነበሩት እነዚህ ታጣቂዎች መንግስት ያቀርበላቸው ሰላም ጥሪ ተቀብለው ገብተዋል። እነዚህም በትንታኔ የምንመለከት ይሆናል። እንዲሁም በምስራቅ ጎጃም ዞን ደጀን ወረዳ እርምጃ ተወስዷል። ይህን በልዩ ሁኔታ የምንመለከተው ይሆናል። ሌላኛው መረጃችን እጅግ ደስ በሚልና በሚል መልኩ ማለት ነው የኢትዮጵያን የአየር ትርኢት ተሳታፊ ለመሆን የተለያዩ ሀገራት እስከነ ጀቶቻቸው ገብቷል። የፓኪስታን፣ የጣሊያን፣ የሩሲያ እና የዱባይ ወደ ኢትዮጵያ አየር ንብረት ትውውቅ ለማድረግ ወደ ኢትዮጵያ ከነጀቶቻቸው በትናንትናው ታህሳስ 20 2018 ዓመተ ምህረት ገብተዋል ማለት ነው። እጅግ ደስ የሚል ጉዳይ ነው። ጥር ላይ የሚካሄደው ለመሳተፍ እንግዲህ የፓኪስታን የጣሊያንና የሩሲያ የዱባይ እንዲሁም ሌሎች ሀገሮች እንደሚገቡ ተስፋ እናደርጋለን። ሲገቡ እንግዲህ በትናንትናው ታህሳስ 20 2018 ዓመተ ምህረት ገብቷን ጥር ላይ የሚካሄደው የአየር ትርኢት ለመሳተፍ ማለት ነው። ቀድሞ የገቡት እንግዲህ የአየር ንብረቱን ትውውቅ ለማድረግ እንደሆነ መረጃው ያመላክታል። እጅግ የኢትዮጵያ ከፍታ ምድራዊ ኃይል ሊገታ የማይችል መሆኑን አመላካች ጉዳዮች ናቸው። እነዚህ ሁሉ ወደ ኢትዮጵያ ወደ ሀገራችን እንዲመጡ ወይም እንዲያቀኑ ዋነኛ ምክንያቱ የሀገራችን እየሰራች የሚገኘው ዲፕሎማሲያዊ አቋም መሆኑ ሊዘነጋ አይገባም። ውድ የቻናል ቤተሰብ ተከታታዮች ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ ጉዳያችን እዚህ ጋር አያይዘን የምናልፍ ይሆናል። በሰሜን ወሎ ዞን በሚቂት ወረዳ እና ፍላቂት ገረገራ ከተማ አካባቢ ታጥቀው ሲንቀሳቀሱ የነበሩ የፋኖ ታጣቂ ወንድሞች መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ሲገቡ የወረዳው ዋና አስተዳዳሪ ዋጋው መንበር እንዲሁም ደግሞ የሰሜን ወሎ ዞን ከንቲባ ብልጽግና ጽሕፈት ቤት ኃላፊ የሆኑት ወንድም ነው ወዳጅ እንዲሁም የሀገር መከላከያ ሰራዊት 47ኛ ክፍለ ጦር 4ኛ ሬጅመንት አዛዥ የሻምበል ሲሳይ ኤፍሬም በተገኙበት እነዚህ ከፍተኛ አመራሮች ደማቅ አቀባበል አድርገውላቸዋል። የጫካን ኑሮና ህይወት ይበቃን፣ የአማራ ነጻነት እናወጣለን ብለን ክልሉን ወደ አዘቅት ውስጥ የከተቱ እንግዲህ እነዚህ ከፍተኛ አመራሮች በተገኙበት እንኳን በደህና መጣችሁ የርክክብ ስነ ስርዓትም አድርጓን። የሰላም የማስከበሩ ተጠናክሮ ጎን ለጎን ሰላም መርጦ ለሚገቡ ደግሞ አቀባበል እየተደረገ ይገኛል ማለት ነው። ውድ የቻናል ቤተሰብ ተከታታዮች ለሀገራችን የሚጠቅመው ሰላምና ሰላም ነው። በ24 ሰዓት ብቻ እነዚህ ታጣቂዎች የገቡ ናቸው። ሌላኛው በዚሁ በተመሳሳይ መልኩ ለጊዳ ወረዳ ተብሎ በሚታወቅ በደቡብ ወሎ ዞን ለጊዳ ወረዳ የሰላም ጥሪ ተቀብለው የፋኖ ታጣቂ አንድ ብሬን ጨምረው ይዘው እስከነሙሉ ትጥቃቸው መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። በዚህ ብቻ አላቆም። ሌላም ታጣቂ ወንድሞቻችንም በዚሁ በሰሜን ወሎ ዞን ተቀብለው የመንግስት የሰላም ጥሪ የገቡ አሉ። በሰሜን ወሎ ዞን በጋሸና ከተማ አስተዳደር በጫካ ሲንቀሳቀሱ የነበሩ የታጣቂ የመንግስት የሰላም አማራጭ በመቀበል እስከነሙሉ ትጥቃቸው ገብተዋል። በሰሜን ወሎ ዞን ጋሸና ከተማ አስተዳደር በጫካ ሲንቀሳቀሱ የነበሩ የታጣቂ አካላት የከፍተኛ አመራሮች በተገኙበት አቀባበል አድርገውላቸዋል። ወጣቶችን ተቀብለው ርክክብ ያደረጉትን የሰሜን ምስራቅ እዝ 801ኛ ኮር 47ኛ ክፍለ ጦር አዛዥ ኮሎኔል ሽፈራው እና የጋሸና ከተማ አስተዳደር ከንቲባ ጸጋ ውቤ በተገኙበት የርክክብ ስነ ስርዓት አድርገዋል። ውድ የቻናል ቤተሰብ ተከታታዮች ላይክና ሼር ማድረጋችሁን እንዳትረሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ መረጃው ላይ ሁሉም እንዲዳረስ አብሮነታችሁን ታሳዩ ዘንድ በአክብሮት እንጠይቃለን። ጦርነት ለማንም ለምንም አይጠቅምም። ለሀገራችን የሚበጀው ሰላምና ሰላም ነው። ለዚህ ደግሞ በርካታ መንግስት ያቀረበው የሰላም አማራጭ በተለያየ ቀጠና በግሩፕም በተናጠልም ሲገቡ እየተቀበለ ይገኛል። ሀገራችን አርቃ በማሰብ የቀይ ባህርና የባህር በር የሉና ጉዳይ አድርጋ በሰለጠነና በዲፕሎማሲያዊ መንገድ እየገፋችበት ይገኛል። ይህን እንደ ውስጥ መሳሪያ እንደ ዋነኛነት እየተጠቀመችበት የሚገኘው ባዳ አገር አስፈጻሚ የሆኑት የውስጣችን ችግር
ችግር በከፍተኛ ሁኔታ ጎልቶ እንዲወጣ እየሰሩ ይገኛል። ለዚህ ዋነኛ እንዲሰክን ሰላምን አማራጭ ተቀብላችሁ መምጣታችሁ አይነተኛ ሚና እንደሚኖረው ተስፋ ይደረጋል። ሌላኛው ጉዳይ ህግ የማስከበር ዘመቻ እየተወሰደ ነው። በምስራቅ ጎጃም ዞን ደጀን ከተማ ወረዳ ዙሪያ ሲንቀሳቀሱ የነበሩት መንግስት በወሰደው ህግ የማስከበር ዘመቻ በስም ዝርዝር ከወጡት ውስጥ ታደለ ከበደ፣ ዳምጤ ይግረም፣ ቄስ አሻግሬ ሞሱ፣ ሀብቴ ብርሌው፣ ቢሻ መዝገቡ የሚባሉት በስም ዝርዝር ከተወሰደ ከመታወቂያቸው ለመሆኑ ለማረጋገጥ ተችሏል። በእነዚህ በስም የተጠቀሱት ህግ የማስከበር ዘመቻና በስም ዝርዝር የወጣ ነው። ውድ ወንድሞቻችን ታጥቃችሁ የምትንቀሳቀሱት ይብቃ፣ ተመለሱ፣ ወደ ሰላም እንሰብሰብ። መንግስት የዘረጋልን የሰላም አማራጭ እንጠቀምበት። ሀገራችን ወደፊት የምትራመድበትን በአንድነት በመሆን ነው። ለዚህ የሀሳብ ልዩነቶችን በጠረጴዛ ዙሪያ መፍታት እጅግ ትልቁ ቀዳሚ የሆነ መፍትሄ ነው የሚሆነው። ለዚህ ደግሞ መንግስት ተደጋጋሚ የሰላምን አማራጭ ተቀብለው የሚገቡት በሩን ክፍት አድርጎ እየተቀበለ ይገኛል። እንዲሁም በመተማ ዙሪያ ታጥቀው ሲንቀሳቀሱ የነበሩ ወንድሞችንም መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ሌላኛው ጉዳይ በሸኔ ላይ የተወሰደ እርምጃ የሚመለከት ይሆናል። በተለይ በምዕራብ ወለጋ ዞንና በቢሻንጉል ጉምዝ አዋሳኝ ቀጠኖች በአሸባሪ ኦነግ ሸኔ ታጣቂ ቡድን ላይ ጠንካራ ያለ ምት አሳርፎባቸዋል። በዚህም ቁሳቁስ ሲጠቀምባቸው የነበረው ሎጂስቲክስ በምርኮኛነት እንዲሁም ገቢ ማድረጉ ለማረጋገጥ ተችሏል ማለት ነው። ስለዚህ እነዚህ ባጭሩ የሚያስረዱት ኦሮሞ ነጻ እናውጣለን፣ አማራ ነጻ እናውጣለን፣ ትግሬ ነጻ እናውጣለን እያሉ ኢትዮጵያን እርስ በርስ እየገፋፉ የሚገኙ ታጣቂ ወንድሞች እንዲመለሱ ትልቅ አስተማሪ ነው። ስለዚህ ተመለሱ። ከዚህ በፊት እናስታውሳለን ፋኖ መጀመሪያ ሲጀምር የሸኔ መንግስት እያለ ነበር። አሁን ግን ብሎ አያውቅም። ምክንያቱም ሌባ ከሌባ ጋር እስኪ ጣላ ድረስ አብሮ እንደሚሰራ ይታወቃል። አሁን የነዚህ ጉዳይ እንደዚህ ነው። ሀገራችን ካፈረሱ በኋላ ነው የሚገፋፉት። ነገር ግን አሁን አብሮ እየሰሩ እንደሆነ የሚያመላክት መረጃዎች በብዙ አቅጣጫ እየወጣ ይገኛል። ስለዚህ ውድ ቻናል ቤተሰቦች ለሰላማችን ዘብ ቁመን ለሰላም እንስራ እላለሁኝ። መንግስት ለዚህ ደግሞ እየሰራ የሚገኘው ዲፕሎማሲያዊ አካሄድ በእጅጉ የሚደነቅ ነው። በትናንትናው ዕለት የገቡት እንግዲህ የፓኪስታን፣ የጣሊያን፣ የሩሲያ እና የዱባይ እንግዲህ የኢትዮጵያን አየር ንብረት ለተውቅ ያክል ቀድሞ እስከ ነጀቶቻቸው ገብቷል። እጅግ ደስ የሚል ጉዳይ ነው። እንግዲህ በኢትዮጵያ ባዘጋጀችው የአየር ትርኢት እንግዲህ ተሳታፊ የሚሆኑ አገሮች ካሁኑ ጀምረው ገብቷል። በእጅጉ ደስ ይላል። ቀሪዎች ደግሞ ሲገቡ ተከታትለ መረጃዎችን የምናካፍላችሁናል። እስክብና ላይክ ሼር ማድረጋችሁን እንዳትረሱ። ጦርነት ለማንም አይጠቅምም። ለሀገራችን ሰላምና ሰላም ያድርግ። ጽንፍና ጽንፈኝነት ይውደም። ኢትዮጵያ ተለምለም። የባህር በር ጉዳይ የማይቀር ጉዳይ ነው። ጅቡቲ 50% የሚሆነውን የህልውና ጉዳይ በኢትዮጵያ ተጣብቃ ያለች ወይም ጥገኛ የሆነች ሀገር መሆኑ ይታወቃል። ለዚህ ደግሞ የባህር በር ካገኘን 100% በሚባል ደረጃ የጅቡቲ ኢኮኖሚ ወደታች እንደሚያሽቆለቁል ይታወቃል። ለዚህ ጅቡቲ ቀንም ሌትም ኢትዮጵያን ለመውጋት ትሰራለች። የባህር በር እንዳናገኝ፣ ይህን ካገኘን ደግሞ የህልውና ጉዳይ አደጋ ውስጥ እንደሚወድቅ ይታወቃል። ስለዚህ ውድ ቻናል ቤተሰብ ተከታታዮች እንንቃ፣ ለሰላማችን ዘብ እንቁም። የሚያስፈልገን ለመያዝ ደግሞ ከመንግስት ጋር ሆነን ለመስራት እንዘጋጅ። ዘረኝነትና ጽንፈኝነት ይውደም። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።